ይህንን ስለሚያውቅ ቅዱስ ዮሐንስ ትምህርትን ለዩ አለ። እንዴት? ወንድሞች ሆይ መንፈስ ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። ስለዚህ በዚህ ሰዓት የእኛም ይመስሏል አለባበሳቸው የሚያምር፣ ነጠላቸው የሚያምር፣ አኳኋናቸው የሚያምር፣ ንግግራቸው የሚጣፍጥ የሚመስሉ ግን መርዝ የሚረጩ የእርኩስ መንፈስን ስራ እየሰሩ የሚገኙ ብዙ ሰዎች አሉ። እንዴት እንለያቸው? አሁን እኔ የተሳሳተ ነገር ባስተምር እንዴት ነው የምትለዩት? አለባበሴ ደስ ይላል፣ ከኋላ የአባታችን የአቡነ ተክለ ሃይማኖት ስዕል አድኖ አለ፣ የሆነ አገላለጽ ምናምን የእግዚአብሔር ይመስላል። እንደው እኔ መሳሳቴን በምን ታውቃላችሁ? እኔ የሐሰት መንፈስ እየዘራው እንዳልሆነ በምንድን ነው የምትለዩት? በምንድን ነው አሁን የምናገኛቸውን ሰዎች መለየት የምንችለው? እስኪ ቅዱስ ዮሐንስ ምን አለ? ብዙ ሐሰተኛ ነቢያት ወደ ዓለም መጥቷል፣ የእግዚአብሔር መንፈስ የሐሰት መንፈስ በዚህ ታውቃላችሁ አለ። በምን? የሐሰትንና የእግዚአብሔርን መንፈስ በዚህ ታውቃላችሁ። እሺ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። የእግዚአብሔር መንፈስ በምን እንደመጣ? በስጋ እንደመጣ ሁሉ የሚያምን የምትለው አያያዥ ነች። ተዋህዶን የምታሳይናት ስጋ ሆኖ እንደመጣ ወይም ደግሞ ከላይ በስጋው ይሄ ስጋው የምትለው አንትቷት ሰው ሆኖ መጣ ምናምን ቢኖረው እንደ ሰውነቱ መምጣቱን ይነግራል። በሲል አያያዥ ቃል መሆኗን እናያት። በስጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም ማለት። እሺ አሁን በስጋ መምጣቱን አምነው ደግሞ ግን ደግሞ የተሳሳተ መንፈስ የሚለቁትንስ እናያቸዋል። ይህ እንደሚመጣ የሰማችሁት ሐሳዊ መሲህ ነው። አሁን እንኳን በዓለም ውስጥ አለ። ልጆቼ ሆይ አሁንም ድረስ ምን አለ? በዓለም ውስጥ አለ። እንዴት ይዘሩታል? ግን እግዚአብሔር ያስተማረውን ትምህርት ይሸረሽሩታል። ለምሳሌ ኢየሱስ ክርስቶስ ተዋህዷል ብለው ይቀበላሉ። ጥሩ። ግን ሰው ስለሆነ ያነሰ ነው ካሉ ከማን? ከአብ ክህደት ነው። ይህ አስቀድሞ ሰው ሆነ የመጣው ከአብ ጋር ምን አለው? እኩል ክብር አለው። ስለዚህ ያነሰ ነው፣ ይለምናል፣ ተለማኝ ነው፣ ለማኝ ነው ምናምን እየተባለ የምንሰጣቸው ትምህርቶች እግዚአብሔር ወልድ ለማኝ ነው ወይ ምን ማለት ነው እየተባለ ጥልቅ የሆነ ጥያቄ ይነሳል። ለዚህ ነው አምስቱ አእማድ የተባሉት የማይነቃነቁ መሰረት ምን ለመሆን ሃይማኖትን ለመለየት እውነተኛውን ፍሬ ከሐሰተኛው ፍሬ ለመለየት እነዚህ መሰረታዊ የሚባሉ አምስቱ ትምህርቶች የማያነቃንቁ ተብለው የተማርናቸው ቤተክርስቲያን የሰጠችው። ሚስጥረ ሥላሴን ያልተረዳ ሰው ስለ እግዚአብሔር አምላክ ቢነገረው አይገባውም። ሚስጥረ ሥጋዌን ያልተማረ ሰው ስለ እግዚአብሔር ወልድ ሰው መሆን ቢነገረው አይገባውም። ስለ ሚስጥረ ጥምቀት ያልተማረ ሰው ውሃ መራጨት ብቻ አድርጎ ያስቀምጠዋል። ስለዚህ ስለ ጥምቀት በጥምቀት ስለሚገኙ ነገሮች ሲነገረው ምንም ነገር አንደርስታንድ አያደርግም። ስለ ቅዱስ ቁርባን ያልተነገረው፣ ስለ ሚስጥረ ቅዱስ ቁርባን ያልገባው፣ እግዚአብሔር አምላክ ስለሰጠው ስጋና ደም ጥልቅ የሆነ እውቀት የሌለው ሰው የእግዚአብሔርን ስጋና ደም አቃሉ ይመለከታል። ስለ ሚስጥረ ትንሣኤ ሙታን ያልተማረ ሰው ምድራዊ ሕይወቱን የሚወድ ይሆናል፣ ሰማያዊ ሕይወቱን የማይወድ ከሞት በኋላ ስላለው ሕይወት አያውቀውም ማለት ነው። አያውቀውም። ስለዚህ እነዚህን ሚስጥራቶች ማወቅ መቻል አለበት። ምን ማለት ነው ሚስጥር? ሚስጥር የምትሉ ለምንድን ነው የሚሉ ሰዎች የእግዚአብሔርን መንግስት ለማወቅ 1000 ጊዜ ቢነገራቸው እየተንደፋደፉ እንኳን የማይገባቸው ለምንድነው ሲባል የእግዚአብሔር ቅዱስ የሆነ ስጦታ ያስፈልጋል። የእግዚአብሔር ዘላለማዊ የሆነ ስጦታ ያስፈልጋል። እግዚአብሔር አምላክን መውደድ ያስፈልጋል። የመንፈስ ቅዱስ ስጦታ ያስፈልጋል። ይህ የሌለው አያውቅም። ለምን? እያየነው እየተረዳነው የምንሄደው ሳይሆን በእምነት የምንቀበለው ስለሆነ፣ በእምነት እግዚአብሔር አምላክን በማመን የምንቀበለው ስለሆነ። ስለዚህ ለስጋና ደም ሁሉ የተገለጠ አይደለም። መንፈሳዊ ካልሆነ የመንፈሳዊ ስጦታ ካልተሰጠው 1000 ጊዜ ቢነገሩ አይገባው። እንደ ሰማዎቻች ብንረዳህ ደስ ይለን ነበር፣ ልንረዳው አልቻለም ሲል ለዛ ሰው ለመረዳት ለከበደው ሰው አዝንለታለሁ። እግዚአብሔር አምላክ በምን ያህል እኛን ወዶን ጥቂት ነገር ሲነገረን እንደዚህ እንዲገባን ያደረገ ልዕልና እኮ ነው። የእግዚአብሔርን መኖር ማወቅ ማለት ስጦታ እኮ ነው።
እንዴ ባልተሰጣቸው ለእኛ እንዴት አይገባው እንላለን? እንዲገባው መመረጥ ያስፈልጋል። ለዚህ እኮ ነው ለምንድነው በምሳሌ የምታስተምረው ብለው ይጠይቁታል አይደል ሐዋርያት። ለምንድነው በምሳሌ የምታስተምረው? እየነገርኳቸው አይገባቸውም አለ። እናንተ ግን ስለተመረጣችሁ ይገባቸዋል። ሰው የተመረጠን ስለሆነ ነው የሚገባል። ያልተመረጠ ለሆነስ እግዚአብሔር እንዲመርጠው ጸሎት አድርጉለት። አትፍረዱባቸው፣ አትውቀሷቸው። እየነገርናችሁ ለምንድነው ማይገባችሁ አትበሏቸው። እንዲገባቸው የእግዚአብሔር ስጦታ ያስፈልጋል። ጳውሎስ በዓይኑ እያየ እግዚአብሔር እስከሚመርጠውና እውነታውን እስከሚገልጥለት ድረስ ልቡን እስከሚያሸንፈው ድረስ ጳውሎስ አሳዳጅ ነበረ። ሲገባውስ ተሳዳጅ ሆነ። ዛሬ የሚያሳድዱ፣ ዛሬ የሚገሉ፣ ዛሬ የሚያጠፉ ሌላ ቤት ያሉ ግን እግዚአብሔር አምላክ ሊጠቀምባቸው ያሰቡ ብዙዎች አሉ። ዛሬ የእግዚአብሔርን ስም ሲሰሙ የሚያቅለሸልሻቸው፣ ነገ ግን ስለ ስሙ ለመሞት የሚዘጋጁ እኛ ቤት ሳይሆን ሌላ ቤት አሉ። እነዛ እስከሚመጡ ድረስ በፍቅርና በትህትና ልናስረዳቸው እስከሚገባቸው ድረስ ሳንደክም ወንጌል ልንሰብክላቸው ይገባል እንጂ የግዴታ አንድ ሰው ሙስሊም ነኝ፣ ፕሮቴስታንት ነኝ፣ ሴጣን አምላኪ ነኝ፣ ድንጋይ አምላኪ ነኝ፣ ዋቃን ነው ማመልከው ምናምን ብቻ ስላለ ድፍን ጥላቻ ሊኖረን አይገባም። መጠንቀቅ አለብን። አለበዚያ ወንጌል መስበክ አንችልም። ይህ ደግሞ እስከሚሆን ድረስ በፍቅር ማስተማር አለብን። ምክንያቱም ሐዋርያት ያመኑትን ሳይሆን ያላመኑትን ያስተማሩት። ስለዚህ የተሰጠንን ጸጋ ማወቅ አለብን። ለዚህ ነው ሐሰተኛ የሆነው መንፈስ ከእውነተኛው መንፈስ መለየት እንደሚገባን የሚያስተምረን። አሁን እንኳን በዓለም ውስጥ አለ አለ። አሁን ድረስ ምን አለ? ሐሰተኛው መንፈስ በዓለም ውስጥ አለ። መንገድ እየጠረጉለት ለዚህ ለሐሰተኛው መንፈስ ምን እያደረጉ መንገድ እያመቻቹ የሚገኙ ሰዎች አሉ። አሁን እንኳን በዓለም ውስጥ አለ። ልጆች ሆይ እናንተ ግን ከእግዚአብሔር ናችሁ፣ ክፉን አሸንፋችሁታል። ዓለም ውስጥ ካለው ይልቅ ከእናንተ ጋር ያለው ይበልጣል። ዓለም ውስጥ ብዙ ሁካታ ይኖራል፣ ብዙ ጦር ይኖራል፣ ብዙ ፉከራ ይኖራል፣ ብዙ ሽለላ ይኖራል፣ ብዙ ሰይፍ ሊኖር ይችል ይሆናል። ነገር ግን ከነዛ ሁሉ የሚልቅ ከማን ጋር አለ? ከእኛ ጋር አለ። እነርሱ ግን ከዓለም ናቸው፣ ስለዚህም ከዓለም የሆነውን ይናገራሉ። ብዙ ጊዜ ወደ ዓለም ያደላሉ። የቡክ አካውንትህ እንዲያድግ፣ ገንዘብህ እንዲመጣ፣ እንድትበለጽግ፣ እንድታንጸባርቅ፣ ወርቅ እንድትለብስ፣ መኪና እንድትነዳ፣ ቪላ ቤት እንዲኖር፣ ምድራዊ ምቾትም ምናምን ይሰብኳል። እኛ ግን ከእግዚአብሔር ነን አለ። የእግዚአብሔር መንግስት የማታልፏ እንጂ የምታልፏ ምድር አይደለችም። ስለዚህ እግዚአብሔር የሚያውቀውን ይሰማል፣ ከእግዚአብሔር ያልሆነ ግን አይሰማንም አለ። ስለዚህ ከእግዚአብሔር የሆነ ብቻ የሚሰበከውን ስብከት ይሰማል። ከእግዚአብሔር ያልሆነስ እውነት እንኳን ፊት ለፊቱ እየተከናወነ አይቀበልም። ፈርዖንን ማየት ትችላላችሁ። ፈርዖን በፊቱ ብዙ ተአምራት ተደርጓል። ፈርዖን በፊቱ እግዚአብሔር አምላክ ይመለስ ዘንድ ብዙ ነገር ነግሮታል። ልቡም ባደነደነ ቁጥር ግን ቅጣቱ እየጨመረ መጥቶበታል። ስለዚህ እያዩ የማይቀበሉ ብዙዎች አሉ በዚህ ምድር። እግዚአብሔር ድንቅ ነገር እያደረገ በእጃቸው ብዙ ነገር እየሰጠ እንኳን የማይቀበሉ ሰዎች አሉ። ብዙ ድንቅ ነገር ሰው ሊያደርገው ከሚችለው በላይ እየተከናወነ እንኳን ያን ነገር ለመቀበል መልካም ልብ ያስፈልጋል። ለዚህ ነው ቅዱስ ዮሐንስ እኛ ከእግዚአብሔር ነን አለ። እሺ እግዚአብሔርን የሚያውቀውም ይሰማናል አለ። ማንን? እግዚአብሔር የሚያውቀው ይሰማናል። ከእግዚአብሔር ያልሆነ ግን አይሰማንም አለ። ለምን? እነሱ መናገራቸውን አያቆምም። ከእግዚአብሔር ያልሆነ ግን መልካም ጆሮ የለውም። ለዚህ ነው ምንም ነገር ከመናገራችን በፊት ጸሎት ማድረግ ያለብን። ምንም ጥያቄ ብንጠየቅ አምላክ ሆይ እርዳኝ፣ የዚህን ሰው ጆሮ ወደ እኔ እንዲያዘነብል አግዘኝ፣ በልቡ ላይ የምናገረውን ነገር በሚገባው ልክ አርግለት፣ የደነደነ ልብ ካለው አላላልኝ፣ የማወራውን ነገር በፍቅር ይሰማኝ ዘንድ እርዳኝ፣ እግዚአብሔር መንፈስ ቅዱስ ሆይ አንተ አንደበቱ ነኝ ብሎ ሰው ይናገራል። በራስ ጉልበት መናገር የለም። ስላነበብን መጽሐፍ ቅዱስ ስለሸመደድን እውቀት ስላለን ስላወራን አይደለም። እግዚአብሔር አምላክ ካልፈለገ በስተቀር የጣፈጠ ነገር ብታወሩ ወደ ሰው ጆሮ አይደርስም። ስለዚህ የምናስተምር ሰዎች፣ የምናወራ ሰዎች፣ የምንናገር ሰዎች፣ ጥቅስ የምንጠቅስ ሰዎች፣ ስለ እግዚአብሔር መንግስት ለመስበክ የተነሳን ሰዎች ካለን ጸሎት፣ እግዚአብሔርን መፍራት፣ በእግዚአብሔር ፊት መምጣት፣ ቃላችን እንዲደመጥ፣ ርኅራኄ እንዲሰጠን፣ በደላችን ይቅር እንዲለን፣ ሞገስ እንዲሆነን፣ ትንሽ ተናግረን ሺህ የምናሳምን እንድንሆን እግዚአብሔርን ከጠየቅን ተአምር መስራት እንችላለን። ሁልጊዜ ለራሳችን የምንሰጠው ግምት ወስዶ ይጥለናል እና ጆሮ የሚያዳምጠን እውቀት ስላለን ሰው የሚሰማን ይመስለናል። ባለን እውቀት የምናሳምን ይመስለናል። በተአምር ባለን እውቀት ማሳመን አንችልም።
ያለን እውቀት ለእኛ ነው እንጂ ለሰው ላይሆን ይችላል። ስለዚህ ሰው እንዲሰማንና የሚያዳምጠንን ነገር እንዲሰማ ይህ የእግዚአብሔር መንግስት እንዲህ ነው እንዲለካ እንዲለን ፍቅር ሊኖረን ይገባል። የመጀመሪያው ስለዚህ ነው ቅዱስ ዮሐንስ እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ እግዚአብሔር ያልሆነው ከእግዚአብሔር ያልሆነው ግን አይሰማንም፣ በዚህም የእውነት መንፈስ የሐሰት መንፈስን እናውቃለን አለ። ስለዚህ የሚሰሙ ከእግዚአብሔር ዘንድ እንደሆኑ የእግዚአብሔር መንፈስ እንዳለባቸው እናውቃለን አለ። ከዚ ወዲያ እዚህ ቁጥር 7 ላይ እንደዚህ አለ። ከእግዚአብሔር ስለመወለድ ይናገራል። ከቁጥር 8 ጀምሮ ያለው ወንድሞች ሆይ እርስ በርሳችን እንፈቃቀር አለ። ሲጀምር ወንድሞች የሚባባሉት በክርስቶስ ስጋና ደም በክርስቶስ ጥምቀት ክርስቶስን በማመን የአዲስ ኪዳንን ትምህርት ተቀብሎ ሰው በጥምቀት የእግዚአብሔር መንግስት ሲቀላቀል ወንድማማቾች ይሆናል። እዚህ ቤት ውስጥ ብዙ ወንድሞች ብዙ እህቶች አለን አንድ ላይ የሆነ። ስለዚህ አንድ ላይ የሆንን ወንድማማቾች ወንድማችን ወንድማማቾች እህትማማቾች ተብለን መጠራራት እንችላለን። ለዚህ ነው ወንድሞቹ የሚላቸው ያመኑትን የተጨመሩትን የተቀጠሉትን ነው። እርስ በርሳችን እንፈቃቀራል፣ እንዋደድ በማን በክርስቶስ ፍቅር እንጂ ይሄ ዓለም በሚይዘው ፍቅር አይደለም። ዛሬ ወዶ ነገ ድንጋይ ለመውገር የሚንቀሳቀስ አይነት ፍቅር አይደለም። በክርስቶስ ፍቅር እሱ ምን ወንጀለኛም ቢሆን ኃጢአተኛም ቢሆን በደለኛም ቢሆን ጓደኛችን ኃጢአቱንና ወንጀሉን ደብቀንለት ወደ እግዚአብሔር መንግስት በንስሐ እንዲመጣ ማድረግ የምንችለው ትንሽዬ ነገር ይዘን መተን ሶሻል ሚዲያ ላይ የምንጨውበት የምንረግጠው ከሆነ ወንድም ማለት ዛሬ ወንድም ነገ ጠላት የምንሆን መሆን የለብንም። መጠንቀቅ አለብን ይሄን ነገር። ስለዚህ ቅዱስ ዮሐንስ ወንድሞቼ ብሎ የሚጠራቸው በክርስትናው አንድ የሆኑ በጥምቀት አንድ የሆኑትን ወንድሞቻችን ሆይ ይላል። እኛም ለቅዱስ ዮሐንስ ምኖቹ ነን ማለት ነው? ወንድሞቹ ነን። ለምን? በጌታ በኢየሱስ ክርስቶስ ተጠምቀን የክርስቶስ አካል ሆነንና ሁላችን ለሐዋርያት ምንድነን? ቤተሰብ ነን ማለት ነው። የክርስቶስ ቤተሰቦች ተብለን እንጠራለን። ወንድሙን የሚያፈቅር ምን ይላል? ፍቅር እግዚአብሔር ነውና ወንድሞች ሆይ እርስ በርሳችን እንፋቀር ካለ በኋላ ፍቅር ከእግዚአብሔር ነውና የሚፋቀር ሁሉ እርሱ ከእግዚአብሔር ተወለደ አለ። ስለዚህ በጣም በፍቅር የሚዋደዱና እውነተኛ ፍቅር መስጠት የሚችሉ ሁሉ ከእግዚአብሔር የተወለዱ ናቸው ይላል። እግዚአብሔርም ያውቀዋል። እውነተኛ ፍቅር ያላቸውን ሰዎች ማን ያውቃቸዋል? እግዚአብሔር ያውቃቸዋል። ስለዚህ ደግ፣ የዋህ፣ ሩሩ፣ የሚሰጥ፣ የሚለግስ፣ ይቅር የሚል፣ የሚወድ፣ የሰውን ኃጢአት የሚሸፍን፣ የሰውን ኃጢአቱ የሚያደርግ፣ በደሉን በደሉ አድርጎ የሚያዝን፣ ለዛ ሰው የሚጸልይ፣ ወደ ቀና መንገድ የሚያመጣ፣ ከክፉ ነገር የሚመልስ፣ እግዚአብሔር አምላክን አብዝቶ የሚወድ፣ መልካም ቦታ የሚገኝ፣ ሰው ላይ ማይጨክን፣ ሰው ማይገል እያልን ብዙ መዘርዘር እንችላለን። ወንድሙን የማያፈቅር እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና 1000 ጊዜ ስለ እግዚአብሔር መንግስት ብናወራ፣ 1000 ጊዜ ወደ ሰማይ ብንወጣ፣ መላእክትን ብንመለከት፣ ሙት ብናስነሳ፣ የወደቀን ብናነሳ፣ ባህር ለሁለት ብንከፍል፣ ተራራን ብንነቀንቅ፣ ፍቅር ከሌለ ከንቱ ነው። ተስፋ፣ እምነት፣ ፍቅር 3ቱ አሉ። ግን ፍቅር ከሁሉ ጸንታ ትኖራለች። ለምን? እግዚአብሔር አምላክን ከሰማያ ሰማያት እንዲወርድ ያደረገው ፍቅር ነውና። ስለዚህ ፍቅር ከሌለን ሁሉ ባዶ ነው። ገንዘብ ማውጣታችን፣ ህንፃ ቤተ ክርስቲያን ማሰራታችን፣ ቅዱስ ቁርባን መቀበላችን፣ የእግዚአብሔር ቤት መመላለሳችን፣ በልሳን ማውራት፣ ጥበበኛ መሆን፣ ዓለም አቀፋዊ ታዋቂ ፌመስ ፍቅር ከሌለ ባዶ። ስለዚህ እግዚአብሔር አምላክን አያውቀውም ማለ ቅዱስ ዮሐንስ። እግዚአብሔር ፍቅር ነውና በዚህም የእግዚአብሔር ፍቅሩ በእኛ ላይ ታወቀ፣ በእርሱ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና። ምን ብሏል? ልኮታልና። አንድ ልጁን በፍቅር የተነሳ ምን ወደ እኛ ምን ብሎልናል? ልኮልናል። ጆሮ ያለው ይስማ። ስለዚህ በፍቅር እግዚአብሔርን መምሰል ስላለብን የእግዚአብሔር ፍቅሩ ይሄ ነው። እስከ ሞት ድረስ ምን ማለት መውደድ። የእግዚአብሔር ፍቅሩ ይሄ ነው። እስከ ሞት ድረስ በመስቀል ላይ እንዲሰቀል አንድያ ልጁን መልከክ። የማይሞት አምላክ እስከ ሞት ድረስ ሞት እንዲቆጠርለት ከመላእክት ያነሰ ነው እስከሚባል ድረስ በመስቀል መሞት ፍቅሩን ገለጠ። ዛሬ
አብረን አንድ መሆን እንኳን ባንችል ለሚጠላን ሰው ለምንድን ነው ፍቅር መሆን የከበደ? አንድ መሆን አንድ ላይ እንኳን መኖር ባንችል በጣም እላፊ የሆኑ ዘለፋዎችና እላፊ የሆኑ የግድያ ዛቻዎች ለምንድን ነው የምንሳሳተው? አንድ የሚያደርገን ነገር ባይኖር ምንም ነገር እንኳን እንጥፍጣፊ ያህል እንኳን አንድ የምታደርገን ነገር ባይኖር በመለያየት ውስጥ እኮ ፍቅር መሆን ይቻላል። ዛሬ በመለያየት ውስጥ ፍቅር መሆን ከብዶን አንዱ የአንዱን ይወቅሳል፣ አንዱ የአንዱ ላይ ይገባል፣ አንዱ የአንዱን ይሳደባል፣ አንዱ አንዱን ለመግደል ይፈልጋል፣ አንዱ አንዱን በጥላቻ ያያል። የተረጋጋ ልብ የለም፣ የሰከነ አይምሮ የለም፣ የሰከነ ንግግር የለም፣ የሰከነ መረዳት የለም፣ የሰከነ እንግዳ አድርጎ መቀበል የለም። ሁሉ አሳዳጅ፣ ሁሉ መሳደድ፣ ሁሉ ድብልቅልቅ ያለ በማያገባው መግባት ያለውን የአንዱን ሰው ክብር የማይጠብቅ ባውንደር የሌለው ዝም ብሎ የሰው ሕይወት ውስጥ ጣልቃ መግባት፣ የወደደውን ሰው መንቀፍ፣ የለበሰውን መንቀፍ፣ የሚበላውን መንቀፍ፣ ያኛው መልሶ መሳደብ፣ የሰው ሕይወት ውስጥ መቀለድ፣ ሰዎች እያለቀሱ መሳቅ፣ ሰው እየሞተ መዝናናት፣ የሰው ለቅሶ የሰው ጩኸት የሚያዝናናን እየሆንን ባህሪያችን ፍጹም የእግዚአብሔር ልጅነትን እየለቀቀ ወደ ሰይጣናዊ ምግባር መቀየር፣ እንስሳነት መምጣት፣ አደባባይ ላይ ምንድነው ልዕልና፣ የሰውነት ልዕልና ባዶ መሆን፣ የምንለቀው ቪዲዮ የሚያስጠላ፣ የምንሰማው ነገር ባዶ፣ የምናደርገው ባዶ። እግዚአብሔር ከኛ ጋር በተአምር የለም። ቤታችን ስንገባ በረከት የለም። ህይወታችን ሰላም የለም። ሰርተን ሰላም ፍቅር የለም። ከንግግሯ አለባበሷን እናያለን። እግዚአብሔር አምላክን ወዳ ስታለቅስ ከእንባዋ ከምታለቅሰው እንባዋ ይልቅ አስመሳይ ናች ብለን ለመናገር እንከን እንፈልግበታለን። ልመለስ እያለ ቢመለስ እንዲያደርገናል እያለን እኛ ቀድመን በጥላቻ ውስጥ እናያለን። እግዚአብሔር አምላክን ወዷለሁ ሲል ጊዜያዊ ነው እንላለን። ማነው እኛን ጀጅ እንድናደርግ የሾመን በወንበሩ ላይ? እግዚአብሔር አምላክ የሚመለከተው ልብና ኩላሊት እኛ ማን ፈራጅ አድርጎ ነው ዛሬ በሁሉ ላይ ፈራጅ የሆነው? በጣም ሁሉም ነገር ላይ ፈራጅ፣ የምናየው ፈራጅ፣ ሀገር ላይ ፈራጅ፣ ልጆች የሚያደርጉት ነገር ላይ ፈራጅ፣ ቤተሰቦች ላይ ፈራጅ። ልጄ እንዲህ ነው ማሳድጋት ብሎ አንዱ ሲናገር ደደብ፣ እንደዚህ ነህ፣ ቆሻሻ፣ ይግደልብህ፣ አያሳድግልህ፣ ጉረኛ፣ ትዕቢተኛ ምና በስላሴ ስም። ስለዚህ እንደነዚህ አይነት ነገሮች ከላያችን ላይ እስካልወጡና በእኛ መልክ ያለውን ያን ሰውነት የመውደድ ጥግ ካልደረስን እግዚአብሔር ከኛ ጋር የለም። በቃ ቁርጡን እንወቀው። ልባችን ላይ ያለውን ጥላቻ እሾክ መንቀል መቻል አለብን። ካልነቀል ነው አንዋደድም። ዝም ብለን ለመነቃቀፍ ብቻ ከሆነ አብረን ያለ ነው በቃ የሚያስጠላ ነገር ላይ ደርሰናል። ፈራጅ አምላክ አለ፣ እውነተኛ ዳኛ፣ በጨለማ በድብቅ ሰው በሌለበት የተደረገው ሚዳኝ አምላክ አለ። ስለዚህ አንዛዛት፣ አንዛትም፣ አንወቃቀስም፣ አንውቀስም። ኮሜንት ከመስጠት እንገደብ። እስኪ አርምሞ፣ ለእጃችን አርምሞ፣ ለዓይናችን አርምሞ፣ ለጆሯችን አርምሞ፣ ለልባችን አርምሞ እንስጥ። ያየነው ነገር ላይ ሁሉ ሰው ለማጥቃት ኮሜንት አናርግ። ሀሳብ በሀሳብ ይሞገት፣ ችግር የለው። ከሀሳብ ዘሎ ግን አካላዊ ጥቃት ግን እግዚአብሔርን ያስቀይማል። ይሄ መላጣ አሁን እሱ ሰው ሆኖ ካለ ሰው እንዲህ መላጣ እንዲሆን ያደረጉ እግዚአብሔር በፈጠረው ነገር ላይ እየቀለድን ለቤተ ክርስቲያን የቆም ነው ማለት እሱ የቤተ ክርስቲያን አካል አይደለ እንዴ? የእግዚአብሔር እጁ ስራ አይደለ? የእጁን ስራ ነቅፎ የጉማሬ ፊት እሱ ሰው ሆኖ እንላለና ያን ፊት የፈጠረው እግዚአብሔር አምላክ ነው። የእጅ ስራ አያምርህም፣ አንተ እንዲያርገ ስለፈጠርከው መኮነን አለብህ እያለው እኮ ነው። የእጁን ስራ እየሰደብን አልትገባንም እኮ። እንዴት እግዚአብሔር ይናገራል? ይሄ ጉማሬ ፊት ስንል እንዴ ያን ፊት የሰጠው እግዚአብሔር አንድ እግዚአብሔር ምን አረገን? ለምን ፊቱን ሄደን የምንናገረው? ይሄ ጥንቸራስ፣ ይሄ ገገማ፣ ይሄ ቆሻሻ፣ ይሄ ማይረባ፣ ይሄም ሰው ሆኖ ምና ሰው ነው። በቃ አለቀ። 3 የነፍስ ባህሪ 4 የስጋ ባህሪያት ካሉ ሰው ነው። ምንም ይሁን ይሄ ቆራጣ፣ አንካሳ፣ ሸለመጥማጥ የመሰለ ደግሞ እሱ ሰው ሆኖ ፌንጣ ምናምን፣ ኧረ በስላሴ ሀሳቡ ላይ ሞግት ወንድ ኮንክ። ለዛ ነው ወንድሞች እርስ በርሳችን እንፋቀር። ፍቅር ከእግዚአብሔር ነው። የሚፋቀር ሁሉ እርሱ እግዚአብሔር ተወለደ፣ እግዚአብሔርም ያውቃል። ወንድሙን የሚያፈቅር እግዚአብሔር አያውቅም። ማያፈቅር እግዚአብሔር ፍቅር ነውና
በዚህም የእግዚአብሔር ፍቅሩ በእኛ ላይ ታወቀ፣ በእርሱ ሕይወት እንኖር ዘንድ አንድ ልጁን ወደ ዓለም ልኮታልና። የእግዚአብሔር ፍቅሩ ይህ ነው። እግዚአብሔር አምላክ ወደ ምድር የላከው ለወደዱት ብቻ ነው እንዴ? ለጠሉትም፣ ላሳደዱትም፣ ለገፉትም፣ ለሚረግሙትም፣ እርሱን እስከ ዛሬ ለሚሰድቡትም እንኳን በዓለም ላይ ላሉ ሁሉ ኢየሱስ ክርስቶስ ተሰቅሏል። ለሁሉ ዓለም ውስጥ ላለ ሁሉ አንድ ጊዜ በፈሰሰው ደም ሊምረው ወደ እርሱ ከመጣ ፈሶለታል። አሁን ዛሬ የሚሰድቡት እኮ ነገ ቢመለሱ እግዚአብሔር መሐሪ ነው። አንዴ ፈሰሰው ደግሞ ዘላለማዊ ምሕረት አይደለም። ስለዚህ የእግዚአብሔር ፍቅሩ ለወደዱት ብቻ ሳይሆን ለጠሉት፣ ለገፉትም፣ ላሳደዱትም ሁሉ ከሆነ ስለዚህ እኛ የወደደንን ብቻ ብንወድ ምን ይጠቅመናል? ለዚህ እኮ ነው ጌታ የወደደን ብትወደው ምን ታተርፋለህ? የሚጠላን ውደደው እንጂ አሉ። ስለሚጠሉን ሰዎች በምን ልክ እየወደድን ያለ ነው አላውቅም። ምን ያህል አሳዳጅ እየሆን እንደሆነ እግዚአብሔር አምላክ ይወቅ። እኛን ነፍሳችንን ከእግዚአብሔር ዘንድ ትሆን ዘንድ ፍቅር ይሳልብን በልባችን። ኃጢአታችን ያስተሰሪልን ዘንድ ልጁን ላከው። ወንድሞቻችን ሆይ እግዚአብሔር ይህን ያክል ከወደደን እኛ እርስ በርስ ልንዋደድ ይገባናል። እግዚአብሔርን እስከቶ ያየ ሰው የለም። እርስ በርሳችን ከተዋደድን እግዚአብሔር አድሮብን ይኖራል፣ ፍቅሩን በእኛ ፍጹም ይሆናል። ማን አየው? ማንም። ግን እግዚአብሔር በእኛ ውስጥ አለ። እግዚአብሔር ከእኛ ጋር አድሮ ይኖራል አለ። ምን ፍቅር ከሆንን ሰው እግዚአብሔር አምላክ በልባችን እንዲያድር፣ እግዚአብሔር አምላክ በቤታችን እንዲያድር፣ እግዚአብሔር አምላክ በስራችን እንዲያድር፣ እግዚአብሔር አምላክ በሁለመናችን እንዲቆጣጠረን ከፈለገ በቃ ፍቅር እንሁና። ለምን እንገፋፋለን? ልንቀያየም እንችላለን። ሰውኛ ባህሪ ነው። ግን አንጥላው እስከ ሞት ድረስ ይድፋ ይግደል፣ በሞተ ሞቱ ላይ ባሳይ ምናምን ለምን እንላለን? ለምን የሰው ሞት ለእኛ እንመኛለን? መነቃቀፍ ይኖረዋል፣ መገፋፋት ይኖር ይሆናል። ግን ቶሎ የይቅርታ ልብ ሊኖረን ይገባል። ለምን? የገፉትን ሁሉ የወደደ አምላክ ለእኛ ሲል ሞቷልና እያለን ነው ቅዱስ ዮሐንስ። ቁጥር 13 ላይ ከመንፈሱ ስለሰጠን በእርሱ እንደምንኖር እርሱም በእኛ አድሮ እንደሚኖር በዚሁ እናውቃለን አለ። ምን? ሰላም ስንሆን፣ ልክ የገፉንን ስንወድ፣ ልክ የጠሉንን ማቀፍ ስንጀምር፣ ልክ የምንራራ ከሆነ እስከ ዛሬ በጥላቻ ዓይን እኛ ልባችን ውስጥ የነበረውን የይቅርታ ልብ ሲኖረን ወንድሜ ስንለው፣ እየጠላን ወንድሜ፣ እየገፋን ወንድሜ፣ ትናንት ሞታችንን ሲመኝ የነበረ ዛሬ ሞት ላይ ሲደርስ የኔ ወንድም እኔ ልታመምልህ ማለት ስንጀምር ያ አንተ ነህ ወይ እየሞከርኩ ሁሌ እንደምለው ለመኖር ይኸው ከእናንተ እኩል እየሰማ ለመኖር እየታገልኩ ትናንት በጣም ብዙ የጠላው ሰው አለ፣ ግን ዛሬ አልጠላው። እውነት እግዚአብሔር በሚያውቀው ትናንት በጣም ብዙ ያስጠሉኝ ሰዎች ነበሩ። ጅል ነበርኩ፣ ያኔ ትክክል አልነበርኩ። ዛሬ ለካ ትክክለኛው የእግዚአብሔር መንግስት የምትመጣው ፍቅር ስንሆን ነው። ሁሉም ጋር ፍቅር መሆን አለ። ከሁሉ ጋር እስትንፋስ ካለው ነገር ጋር ሁሉ ፍቅር መሆን አለብን። እኛ አይተናል፣ አብም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የምን መድኃኒት አለ? እስኪ ያስምሩባት። እግዚአብሔር አብ አንድያ ልጁን የላከው ለመረጣቸው ወይንስ ለዓለም ሁሉ ነው እያለን ያለው ቅዱስ ዮሐንስ። ለዓለም ሁሉ። ዓለም ሲል ያመነም ያላመነም፣ የሚጨፍረው ማይጨፍረው፣ የወደቀው ያልወደቀው፣ የሚዘሙተው ማይዘሙተው፣ እግዚአብሔር የሚወድ የማይወድ ሁሉ ይድን ዘንድ ማንን ላከው? አንድ ልጁን። ለዓለም ሁሉ። ዓለም ሁሉ ግን ድኗል? አልዳነም። ለምን? ለመዳን በልጁ ማመን አለበት። ለመዳን በልጁ ስም መጠመቅ አለበት። ስለዚህ መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ደግሞ አለ ለዓለም ልኮታል። ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሁሉ እግዚአብሔር ከእርሱ ጋር ይኖራል፣ እርሱም ከእግዚአብሔር ጋር ይኖራል። ምን? በልጁ ያመነ። በማን? በጌታ በኢየሱስ ክርስቶስ። በኢየሱስ ኢየሱስ ማለት አያሳፍርም። እሺ ኢየሱስ አዳኝ ነው። አዎ 100% የእሱን አዳኝነት የሚያክል የለም። ጌታ መሐሪ ነው። አዎ ጌታ መሐሪ ነው። ጌታ ተብሎ ይጠራል ወይ? አዎ። ኧረ ጌታ ብቻ አይደለም፣ የጌቶች ጌታ፣ የነገስታት ንጉስ፣ የዓለም ሁሉ መድኃኒት፣ ለሰው ልጆች ሲል ሞትን የቀመሰ የማይሞት አምላክ፣ ሞት የተቆጠረለት ብለን እንጠራዋለን። ለምን እናፍራለን? ከስሞች ሁሉ በላይ ስም፣ ጣፋጭ፣ እውነተኛ አዳኝ፣
እውነተኛ ቤዛ። ይህ ኢየሱስ ክርስቶስን የሚያምን ሰው ነው የሚድነው እንጂ የማያምን ሰው አይድንም። ኢየሱስ ስላለ ምናምን አይደለም። ማመን አለበት። የሚያምን በትእዛዙ እርሱን መምሰል፣ ፍቅር መሆን፣ ጥላቻ ማስወገድ፣ ከሰዎች ጋር ሁሉ በፍቅር መኖር አለበት። ይህን ካላረገ ሰው አይደለማ፣ ውሸታም ነው። መንፈስ መርምሩ ብሎናል። ይህ ሰው ውሸታም ነው። ጥላቻ ካለው፣ ክፉ ከሆነ፣ የሰውን የሚነቅፍ ከሆነ፣ ማይመለከተው ስለ ሰው ኃጢአት ስለ ሰይጣን ሲሰብክ የሚውል ከሆነ ይህ ሰው መንፈሳም ነው። የትኛው የርኩስ ከእግዚአብሔር ዘንድ ሲሆኑ ተስፋን ይሰብካሉ፣ ፍቅርን ይሰብካሉ፣ ምሕረትን ይሰብካሉ። ሰውን አይገፉም፣ ሰውን አይጠሉም፣ ከሰው ጋር ጥላቻ የላቸው። ሩሩ፣ ደግ፣ ይቅር ባይ፣ መሐሪ፣ ሰዎችን የሚወዱ ለጋስ፣ ያላቸው የሚያካፍሉ፣ ባላቸው በጥቂት ነገር የሚደሰቱ፣ በብዙ ነገር ሳይሆን በጥቂት ነገር ሰውነታቸውን የሚያስገዙ፣ ሲያጠፉ የሚያለቅሱ፣ ሲበድሉ የሚያለቅሱ፣ የሚንበረከኩ፣ ሲሞላላቸው በእግዚአብሔር የሚያመሰግኑ፣ ደስታቸው ልክ ያለው፣ ስለ ሰው የሚያዝኑ፣ የሰው በደል፣ የሰው መመታት፣ የሰው መሰደድ የሚከፋቸው አድርገው ሰውን ባሪያ አድርገው የማይገዙ፣ ሰራተኞቻቸውን የሚወዱ፣ አሰሪ ሲሆኑ በፍቅር የሚመለከቱ፣ ሰራተኛ ሆነው ሲገቡ እግዚአብሔር አምላክን የሚወዱ መሆን አለባቸው። ካልሆነስ የእግዚአብሔር አይደለም። ስለዚህ ነው ቅዱስ ዮሐንስ መድኃኒት ሊሆን እንደላከው እንመሰክራለን። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ እግዚአብሔር ከእርሱ ጋር ይኖራል፣ እርሱም እግዚአብሔር ጋር ይኖራል። እኛስ የእግዚአብሔር ፍቅር ከእኛ ጋር እንዳለ አውቀን አምነናል አለ። የማን ፍቅር? የእግዚአብሔር ፍቅር። ከማን ጋር? ከእኛ ጋር። ለምን? ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እናንተ በእኔ ትኖራላችሁ። እሺ፣ እኔ ግንድ ነኝ፣ እናንተ ቅርንጫፎች፣ ፍሬ ደግሞ አፍሩ አለ። እሺ፣ እኔ እስካለሁ ድረስ እናንተ። ስለዚህ በእኔ የሚያምን የዘላለም ሕይወት አለው። እኔና አብ አንድ ነን። የላከኝን የሚያምን እኔን ይቀበላል፣ እኔን የተቀበለ የዘላለም ሕይወት ይኖረዋል። መንገድም እውነትም መንገድም ሕይወትም እኔ ነኝ። ስለዚህ እኛ እግዚአብሔር ፍቅር ከእኛ ጋር እንዳለ አውቀናል። ለምን? አንድያ ልጁን ልኮ ነው። አማኑኤል ተብሏል። ከእኛ ጋር ነው ማለት ነው ትርጓሜ። እግዚአብሔር ፍቅር ነው አለ። በፍቅር የሚኖርም ከእግዚአብሔር ጋር ይኖራል። ፍቅር ከሆንን ከእግዚአብሔር ጋር፣ ጥላቻ ካለስ የለንም። ለዚህ ነው ቤታችንም አይሞላው፣ ሀብታችንም አያድገው። በምድር በምንኖርበት ሰዓት ሰው ሁሉ የሚጠላን የሚገፋን ጥላቻ ስለሞላል። እስኪ ፍቅር እንሁን። እግዚአብሔር ሲያስከብረን እናያለን። ሳናወራ እንወደዳለን። ቃላችን ለሰው ጆሮ የሚስማማ ይሆናል። ሰርተን በጥቂት ብዙ ይኖረናል። ቤታችን ሀዘን የማያውቀው ይሆናል። ቢሞት የሆነ ሰው የምንወደው ቢያልፍብን ጽናት ይኖረናል። ምድራዊ የሆነ ሀብት ብናጣ እግዚአብሔር ሰጠ እግዚአብሔር ነሳ እንላለን። ምን ከሆንን? ከእግዚአብሔር ጋር ከሆንን። ስለዚህ ፍቅር ያስፈልጋል። ስለዚህ ዛሬ የለፋችሁ ምንም አልሳካ ያለኝ ያለው ሰው በልቡ ያለውን ጥላቻ ያስወግድ። እግዚአብሔርን ይምሳል፣ እግዚአብሔርን ይውደድ፣ በፊቱ ይውደቅ፣ ያኔ ይሞላል። ዛሬ ለፍተን ሰርተን የት እንደሚገባ አላውቅም ያለ ያካፍል፣ የእግዚአብሔርን ቤት ይስራ፣ ከእግዚአብሔር ጋር ይኑር። እግዚአብሔር አምላክ የመረጠውን ነገር ያድርግ። እግዚአብሔር አምላክን ከልቡ ይውደድ። ልኬን ሲያደርግ ከፍቅር ይኖራል፣ ቤቱ ይሞላል፣ በረከት ያገኛል። እግዚአብሔር ከእርሱ ጋር ይኖራል። እግዚአብሔር ከእኛ ጋር እያለ የሚጎል ነገር የለም። የምናጣው ነገር ያለ ብንሮጥ ብንለፋ እግዚአብሔር አለ፣ እንጽናናለን። በዚህ በፍርድ ቀን በእርሱ ዘንድ መውደድን እናገኝ ዘንድ ከእኛ ጋር ያለችው የእግዚአብሔር ፍቅር ትፈጸማለች። በፍርድ ቀን እግዚአብሔር እኛን ይወደን ዘንድ ዛሬ በሕይወት እያለን እቺ ከእኛ ጋር ያለችዋን ፍቅር አብዝተን እንውደዳት። ማን የሰጠንን? ክርስቶስ። እርሱ እንዳለ ለእኛ ደግሞ እንዲሁ በዚህ ዓለም ነንና እርሱ በዛ እንደሚጠብቀን እግዚአብሔር ከእኛ ጋር እንደሚሆን ሁሉ እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነን እናለ። በዚህ ዓለም እስካለን ድረስ ፍቅር መሆን አለብን። ምናበላ እግዚአብሔር የሚመግብ አይደለም። እኛ ታዲያ እግዚአብሔር አምላክ ልጆች ነን እንል አይደለም። ስለዚህ ያለን እናብላ። እግዚአብሔር አምላክ ምድርን ያጠጣ አይደለም። እግዚአብሔር ደግ አይደል? ለሚጠሉትም ለሚወዱትም አይደል ዝናብ የሚያወርደው? ለወደዱት ብቻ ነው እንደ እግዚአብሔር ዝናብ የሚያዘንበው? ለጠሉትም፣ ለማያምኑትም፣ ለማይጠብቁትም እግዚአብሔር የለም ብለው ቀኑ ሙሉ ሲዘባበቱበት ለሚውሉትም መሬት ሲያርሱ መሬት እንድታፈራ ይሰጣል። ዘርን ያበቅላል፣ ዝናብ ያዘንባል፣ ፀሐይ ያወጣላቸዋል ቀኑ እስከሚመጣ። እኛ ታዲያ በምድር ላይ እግዚአብሔር ያላወቁትን ለምን እንጠላለን? እናብላ፣ እናጠጣ፣ ሲለምኑን እንስጥ፣ የዋኑን፣ ደግኑን፣ ህመማቸው ህመማችን ነው፣ ደግነት ይሙላብን፣ በፍቅር እናውራ። ለምን? በዚህ ዓለም ያለን እኛ ስለሆነ። ዓለም ላይ የእግዚአብሔር ልጆች መታየት አለባቸው። በፍቅር መፈራራት የለም። ፍጽምት ፍቅር ፍርሃትን ወደ ውጭ ታወጣለች እንጂ አለ። ስለዚህ ፍቅር ያለው ሰው አይፈራም። ፍቅር እግዚአብሔር ነው።
እግዚአብሔር ያለው ሰው ምን ይፈራል? ከእግዚአብሔር ጋር የሆነ ሰው ምንድን ነው የሚፈራው? አጋንንትን፣ ሰይጣንን፣ ወይ የዓለምን ጩኸት፣ ወይስ ዛቻ፣ ወይ ሰይፍ? ምንስ ያስፈራዋል? ፍቅር የሆነ እግዚአብሔር በእኛ ውስጥ ካለ እንበረታ ዘንድ እግዚአብሔር ከኛ ጋር አለ። ብንሰደድ እግዚአብሔር አለ። ብንታሰር እግዚአብሔር አለ። ሰዎች ቢገፉን እግዚአብሔር አለ። ሰዎች ቢዘባበቱብን እግዚአብሔር አለ። እግዚአብሔር አምላክ ያለው ሰው ሌላ ምን ያስፈልጓል? ሁሉን የፈጠረ አምላክ ከኛ ጋር ከሆነ ሌላ ድጋፍ ለምን እንፈልጋለን? ሰው የለኝም ለምን እንላለን? ለምን የዚህን ዓለም ኑሮ እንጠለዋለን? እግዚአብሔር ከኛ ጋር ነው እስከ ተነፈስን ድረስ። በምድር መሽቶ ነግቶ ነገ የምንራመድ ከሆነ እግዚአብሔር ከኛ ጋር አለ። እስትንፋስ ውስጣችን ናት። መንፈስ ቅዱስ ከኛ ጋር ነው ሕይወት እስካለን። አማኑኤል ከኛ ጋር ነው ቃሉን እስከሰማን፣ የእግዚአብሔርን ቃል እስከሰማን ድረስ አብ በፍቃዱ ከኛ ጋር ነው። ስለዚህ ከሁሉ የሚበልጥ ከኛ ጋር ያለው ከሁሉ ይበልጣል። ስለዚህ ፍርሃት ቅጣት ምንድን ነው? ውጭ ታወጣለች እንጂ ፍርሃት ቅጣት የለባትም። የሚፈራም በፍቅር ፍጹም አይደለም። እኛ እርስ በርሳችን እንዋደድ፣ እግዚአብሔርን እንውደደው፣ እርሱ አስቀድሞ ወዶናልና። እንዴት? ያለምንም ነገር አስቀድሞ ወዶን ዕዳችንን ከፍሏል። በምን? በሞት። ስለዚህ በሞት ዋጋ የተከፈለልን እኛ የእግዚአብሔር ልጆች ነን የምንል ደግሞ በፍቅር አብረን መኖር አለብን። እግዚአብሔርን እወደዋለሁ የሚል ሁሉ ወንድሙን ግን የሚጠላ ሐሰተኛ ነው። እግዚአብሔርን እወዳለሁ ብሎ የሚናገር ወንድሙን ከጠላ ሐሰተኛ ነው። እህቱን የምትጠላ ከሆነ ሐሰተኛ፣ አሰሪ የሆነች ሰራተኛሽን የምትቀልጅባት ከሆነ፣ ጉልበቷን በገንዘብ ስለገዛሽ እንደፈለግሽ የምታረጊያት ከሆነ እግዚአብሔርን አታውቂው፣ ውሸታም ነሽ። ቤተክርስቲያን መሄድሽ ውሸት ነው። ቤተክርስቲያን መሄድ ውሸት ነው። ነጠላ መልበስ ውሸት ነው። ማስቀደስ ውሸት ነው። ቅዱስ ቁርባን መቀበል ውሸት ነው። ምንም የአንተ ልጅ ባትሆን ያቺ ሴት በአንተ ቤት የምትሰራው እናትና አባት አላት፣ ፈጣሪ አላት። ምንም ቢሆን ብትበድላት፣ ሰው አያየኝም ብለህ የፈለግኩን ብታረጋት፣ በሐሰት ብትመሰክርባት የሚመሰክርብህ እግዚአብሔር አምላክ ከላይ አለ። ውደዳት፣ አክብራት፣ ሰው አርጋት። እንዋደድ እስኪ። የሚያየውን ወንድሙን የማይወድ ግን የማያየውን እግዚአብሔር እንደምን ሊወደው ይችላል? እያየው ሰው አጠገባችን ያለውን የማይወድ ከሆነ፣ እየተመለከተው የገዛ ወንድሙ ላይ የሚጨክን ከሆነ፣ ማረኝ እያለ ምሕረት የማይሰጠው፣ ይቅር በለኝ እያለ ማይምረው፣ የገዛ ወንድሙን ይቅር የማይል እግዚአብሔር አምላክን ማረኝ ብሎ እንዴት መለመን ይችላል? መጽሐፈ ሲራክ ምዕራፍ 28 ላይ እግዚአብሔር አምላክ እውነተኛ ፈራጅ ነው። በዚህ በምድር ላይ የበደለን ሰው ይቅር የማትለው ከሆነ እግዚአብሔር አምላክን እንዴት ማረኝ ይቅር በለኝ ትለዋለህ ብሎ ይጠይቃል። ለዚህ ነው ቅዱስ ዮሐንስም የሚያየውን ወንድሙን የማይወድ ግን የማያየውን እግዚአብሔርን እንደምን ሊወደው ይችላል? ስለዚህ እግዚአብሔር አምላክ ይምረን ከፈለግን ዛሬ እንማር። እግዚአብሔር አምላክ በፍቅር ዓይን ያየን ከፈለግን ዛሬ በፍቅር ዓይን እንታይ። እንከን ፈላጊያን ነው። የሆነ ሰዎችን የምንጠላበትን ከን ዝም ብለህ አስተያየት ምንሰጥ ምናምን ብቻ አንሆን። ኮሜንት ላይ የሰው ልብ ላይ እንኳን ንዴት መጫር የምንችል ሰዎች አሉ። ፍቅር የምንችል አይዞ ወንድሜ ነገ የተሻለ ቀን ይሆናል። የኔ ወንድም እግዚአብሔር አምላክ ጸሎትን ይስማ። እንደው እኮ እያጨሰ እግዚአብሔር አምላክ ወይ ስማኝ ብሎ እያለቀሰ ከሆነ የሚያጨሰውን እንዲያቆም ፍቅር ያስፈልጓል እኮ። ያ ሰው ከሚያለቅሰው እንባው ይልቅ በእጁ ላይ የያዛትን ሲጋራ ኮሜንት ያደርጋላ። ያቺን ሲጋራ እኮ ቆሻሻ አድርጎ ለመጣል እኮ መጀመሪያ እያጨሰ ያለቀሳትን እንባውን ነው ቀድመን ማየት የሚገባል። አንቀስ ሰዎች ሄደው መጨረሻ ለእግዚአብሔር አምላክ ይንበረከካሉ። ያቺን እድል እንስጣቸው። መንገድ እናሳይ። ፍቅር መውደድ፣ ምንወቅስበትን ነገር አንፈልግ። ወንድማችንን እንወድ ዘንድ ከእርሱ የተቀበልነው ትእዛዝ ይህ ነው አለ። ወንድማችንን ምን እንወድ ዘንድ ከእርሱ የተቀበልነው ከጌታ ከኢየሱስ ክርስቶስ ማለት ነው። ከእርሱ የተቀበልነው ትእዛዝ ይህ ነው። ምን? እግዚአብሔርን የሚወድ ሁሉ ወንድሙን ይወዳል። ማንን የሚወድ? እግዚአብሔርን የሚወድ ሁሉ ምን ይወዳል? ወንድሙን ይወዳል። ታላቅ እግዚአብሔርን የሚወድ ሁሉ ማንን ይወዳል? አጠገብ ያሉ ሁሉ ይወዳል። እግዚአብሔር አምላክን የሚወድ ሁሉ በመኖር ውስጥ ከሁሉ ጋር በፍቅር ይኖራል።
እግዚአብሔር አምላክን የሚወድ ሁሉ ለሚወደው ወንድሙ ብቻ ሳይሆን ለሚጠላውም ሰው ፍቅር ይሆናል። እግዚአብሔር አምላክ ፍቅር ያርገን። እግዚአብሔር አምላክ እንድንዋደድ ያርገን። ዛሬ የሰማነውን ቃል በልባችን ያሳድር። እግዚአብሔር አምላክ ቀን ከጨመረልን ነገ የሚባል ቀን ካገኘን ምዕራፍ 5 ነገ ዓለምን እንዴት እናሸንፋለን? ዓለምን ልናሸንፍ ስንል ወደኋላ የሚጎትተንን የዲያብሎስን ስራ እንዴት አድርገን ድል እናደርጋለን? ቅዱስ ዮሐንስ ዓለምን አሸንፉ ብሎ እንዴት አድርጎ ነው ያስተማረን የሚለውን እናያለን። ሌላው ስለ ሕይወት ምልጃ፣ ስለ ሕይወታችን ምልጃ ጸሎት ማድረስ እንደሚገባን የተናገረበት ክፍል አለ። ሌላው አንድ ሰው እግዚአብሔር አምላክን አውቀዋለሁ የሚለው ምን ሲያገኝ ነው? ሰው እግዚአብሔር አምላክን እንዴት ነው አውቀዋለሁ ማለት የሚችለው? እግዚአብሔር አምላክን ለማወቅ ምን እናድርግ የሚልም ክፍል አለው። እነዚህን 3 ርዕሰ ጉዳዮች ይዘን የመጀመሪያውን የቅዱስ ዮሐንስን መልእክት ምዕራፍ 5ኛውን እንጨርሳለን ማለት ነው። ከዛ ወዲያ 2ኛ የቅዱስ ዮሐንስን መልእክት ከነገ ወዲያ እንጀምራለን። ቀን ከሰጠን እግዚአብሔር አምላክ ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንደ በደላችን እንደ ኃጢአታችን ያልተመለከተ በፍቅር ዓይኑ የተመለከተን እግዚአብሔር አምላክ ወዶ ለዚህ ሰዓት ያደረሰን ቀን ላይ ቀን የጨመረ በየቀኑ የሚያስተምረን በየቃሉ በቃሉ የሚወቅሰን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያስተማረን የመከረን እግዚአብሔር አምላክ በመንግስቱ በመጣ ጊዜ ይችን ቀን ያስብልን። በጸሎታችሁ አስቡን። የእግዚአብሔርን ቃል ስትሰሙ ሁሉ አስቡን ያሉ አሁን ያጣናቸው በሕይወት የሌሉትን ሁሉ እግዚአብሔር አምላክ ያስብልን። በምትወጡበት በምትገቡበት ሰዓት ሁሉ እግዚአብሔር አምላክ እንዲያስበን እባካችሁ በጸሎት ወደ ሀገራችን እንድንመለስ በመከራ በስቃይ በሕመም ላይ ያለው ሁሉ አስቡን ያሉትን ሁሉ እግዚአብሔር አምላክ እንዲያስባቸው በልባችሁ የእግዚአብሔርን ቃል ጥሩ። እንግዲህ ስለ እነርሱ ስለ ወንድሞቻችን ስለ እህቶቻችን ብላችሁ ጸሎት አድርሱ። እግዚአብሔር አምላክ ስለ ሀገራችን ስለ ኢትዮጵያ ስለ ምድራችን በስደት ስላሉት ከሃይማኖት ውጭ ለሆኑት ወደ ሃይማኖት ይመጡ ዘንድ መልካም ልብ ይሰጣቸው፣ ጥሩ ጆሮ ይሰጣቸው ዘንድ በመላው ዓለም ተበትነው የሚገኙ የሀገራችንን ልጆች እንዲሁም የእግዚአብሔር አምላክን የወደዱ ሁሉ በዓለም ላይ ያሉትን እግዚአብሔር አምላክ ሞገስ እንዲሆናቸው በጸሎታችሁ አትርሱ። ጠዋት ማታ ስትነሱ ማለት ነው። በመሀል ጣልቃ ልግባና ኦርቶኤል ዩቲዩብ ላይ ከስር ኦርቶኤል እያላችሁ ጻፉላቸው ስሙን እንዲይዙ። እግዚአብሔር አምላክ ኢየሱስ ክርስቶስ በእውነት አምላክ አለው ወይ የሚል አንድ